ሰላም እንዴት ናችሁ? ሰላም ነው። አህመድ ነኝ እንደገና በዛሬው በፓርት 3 ቪዲዮ ደግሞ ማቅረብ የምፈልገው ስለምንድን ነው? ስለ 401k ነው። 401k በተለምዶ የኢንቨስትመንቶች በሙሉ አውራ ይባላል ወይንም ደግሞ the best investment ነው የሚባለው 401k እና ዛሬ ስለሱ ነው ማቀርብላችሁ። ወደ ቪዲዮ እንመለስ። ኦኬ ለምንድን ነው 401k the best investment የሚባለው? ምክንያት መጀመሪያ 401k ማለት ምን ማለት እንደሆነ ልንገራችሁ። 401k ማለት ለካምፓኒዎች ተቀጥረን ስንሰራ ቀጣሪያችን ወይንም ካምፓኒዎች ለሰራተኞቻቸው እንደ ቤኔፊት 401k ኦፈር ያደርጋሉ። ምን ማለት ነው? ካምፓኒዎች ለሰራተኞቻቸው እንደ ቤኔፊት ይህ ሪታየርመንት አካውንት ኦፈር ያደርጋሉ። የመቀበልና ያለመቀበል ግን የሰራተኛው ወይንም የኤምፕሎይ መብቱ ነው። አትገደድም፣ ግን ፍሪ መኒ ነው። ምን ማለት ነው? ለሪታየርመንት ማለት ነው። ለሪታየርመንት በገቨርንመንት ይበረታታሉ ካምፓኒዎች እና ለእኛ ለሰራተኞች 401k ኦፈር ያደርጉናል። ያ ምንድን ነው የሚያደርገው? ከደሞዛችሁ ላይ የተወሰነ ያህል ኮንትሪቢዩት ካደረጋችሁ ለሪታየርመንት ማለት ነው፣ ለሪታየርመንታችሁ የተወሰነ ኮንትሪቢዩት ካደረጋችሁ እስከ 6% ኮንትሪቢዩት እናደርጋለን ወይንም እናወጣለን። እናንተ የተወሰነ ፐርሰንት ካወጣችሁ እኛም የተወሰነ ፐርሰንት እናወጣለን። ግን ያ ገንዘብ የሚቀመጠው ለሪታየርመንት ነው አይዲያው። ምሳሌ በወር እዚህ ጋር አሁን $2000 ከሆነ በ15 ቀን ዊክሊ $2000 ከሆነ ደሞዛችን ኢዚ ለማድረግ በወር እናድርገው፣ መንዝሊ እናድርገው፣ እያንዳንዱን ከምናበዛ ማለት ነው። በወር $4000 ይደርሰናል ማለት ነው። ከ$4000 ላይ ጠቅላላ ማለት ነው ሳይቆራረጥ ታክስ ምናምን ሳይቆራረጥበት ሙሉ $4000 ሊሆን ይችላል። ምሳሌ ነው ይሄ። ሁሉም ሰው $4000 ያገኛል ማለት አይደለም። ከዛ በላይ ሊሆን ይችላል፣ ከዛ በታች ሊሆናል። ግን ይሄ ምሳሌ ነው። $4000 ቢሆን ደሞዛችን ወይንም ቼካችን የዛን 6% ካስቀመጥን ለሪታየርመንታችን እንዲቆረጥብን ሳይን ካደረግን ካምፓኒያችንም ደግሞ 6% እኛ ያስቀመጥነውን 6% ማች ያደርግልናል ማለት ነው። that means 100% ፕሮፊት ነው። ምን ማለት ነው? የ4000 6% ማለት $240 ነው። እኛ $240 ስናወጣ ካምፓኒያችንም $240 ያወጣልናል ማለት ነው። ግን ሁሉም ካምፓኒዎች 6% ማች አያደርጉም። አንዳንድ ካምፓኒዎች 3% የሚያደርጉ አሉ። አንዳንድ ካምፓኒዎች 2% የሚያደርጉ አሉ። ግን በአብዛኛው ካምፓኒ በተለይ ትልልቅ ካምፓኒዎች አፕ ቱ 6% ማች ያደርጋሉ። አፕ ቱ 6%፣ ከ6% አያልፉም። ግን ከ6% በታች ግን ብዙ አሉ ማለት ነው። ለምሳሌ እኛ የደሞዛችንን 6%፣ 7%፣ 8% ማስቀመጥ እንችላለን ታክስ ፍሪ ማለት ነው። ወይንም ደግሞ ወደ ሪታየርመንታችን ታክስ ሳይቆረጥብን 10% እስከ 15% ሴቭ እንድናደርግ በገቨርንመንት ይፈቀድልናል። ካምፓኒ ግን ከ6% አያልፍም። አንተ የፈለግከውን ማስቀመጥ ትችላለህ አፕ ቱ 15%። የካምፓኒው ማች ግን 6 ላይ ይቆማል። ግን ከ6% ከወረድክና ለምሳሌ 4% ማስቀመጥ ከፈለግ ካምፓኒ 6% አይደለም የሚያስቀምጥልህ፣ 4% ነው የሚያስቀምጥልህ። 2% ካስቀመጥክ 2% ነው የሚያስቀምጥልህ። ስለዚህ ምንድነው ማድረግ ያለብን? ልክ ካምፓኒዎች ኦፈር ሲያደርጉን ያን 401k ሳይን ስናደርግ የመጀመሪያ ጥያቄያችን መሆን ያለበት ምንድነው? 401k ጆይን ማድረግ እፈልጋለሁ፣ ካምፓኒው ግን ምን ያህል ነው ማች የሚያደርገው የሚለውን ነው መጠየቅ ያለብን። ለምን 6% ማች እያደረገ አፕቱ 6% ማች እያደረገ አንተ 4% ካስቀመጥክ ካምፓኒውም 4% ነው የሚያስቀምጥልህ ማለት ነው። that means you lose money፣ የተወሰነ ሉዝ አረክ ማለት ነው። ለምን አፕቱ 6% ብታወጣ አፕቱ 6% ካምፓኒ ሊያወጣልህ ይችል ነበር ማለት ነው። ይህ ፍሪ መኒ ነው። ኦኬ ልክ 100% ሪተርን ነው። $240 ስታወጣ ሌላ $240 ፍሪ ያገኘህ ማለት ያ 100% ፕሮፊት ነው፣ 100% ሪተርን ነው። ዘ ቤስት የሚባለው ለዚህ ነው። ለምን ስራ ላይ ለምሳሌ አንዱ የሆነ ቢዝነስ ቢጀምር
ያወጣውን እጥፉን ካገኘ ያ ቤስት ቢዝነስ ነው የሚባለው። ይሄ ብቻ አይደለም ደግሞ ትርፍ ይሄ ብቻ አይደለም። የካምፓኒው ማች ብቻ አይደለም። ፎርዋንኬ ጥቅሙ ፎርዋንኬ ዘ ቤስት ኢንቨስትመንት ነው የሚባለው የካምፓኒ ማች ብቻ አይደለም የምታገኘው። ይህ ማች 6% ያስቀመጥከው ገንዘብ አንደኛ እጥፉን ካምፓኒ ሰጠህ፣ የገንዘብህን እጥፍ 100% አገኘህ። ሁለተኛ ታክስ ሳይቆረጥብህ ከሙሉ ከግሮሱ ላይ ነው 6% እንዲቆረጥ የምታስደርገው ማለት ነው። ለምን ደሞዝ $4000 ቢሆን በወር ታክስ ይቆረጣል። ለምሳሌ ፌዴራል ታክስ አለ፣ ሶሻል ሴኩሪቲ፣ ሜዲኬር ምናምን የሚባሉ ብዙ የሚቆረጥ ነገር አለ። ያ ሲቆራረጥ ምናልባት $3500 ሊሆን ይችላል ኔት የሚደርሰው ወደ ቤት ይዘህ የምትሄደው። 401k ግን ሳይን ካደረግ እነዛ ሳይቆራረጡ ገቨርንመንት ለእኛ ለሪታይርመንታችን ለሪታይርመንት ሳይን የምናደርግ ከሆነ ለሪታይርመንት የምናስቀምጥ ከሆነ 401k ሳይን ካደረግን ታክስ ሳንከፍል ከ4000 ላይ 6% እንዲቀነስልን ገቨርንመንት ይፈቅድልናል ማለት ነው። ስለዚህ ምን ማለት ነው? ታክስ አልከፈልክም ማለት ነው አሁን እዚህ ላይ። ኦኬ። ስለዚህ ሁለተኛው ጥቅም እሱ ነው። ሶስተኛውና ደግሞ በጣም ትልቁ ጥቅም ደግሞ ምንድነው? ይህ ገንዘብ አንተ ያወጣው 240 ብርና ካምፓኒ የሰጠህ 240 ብር አንድ ላይ $480 ይሆናል አይደል? ያ $480 ዝም ብሎ ብሮከር አካውንት ላይ አይደለም የሚቀመጠው፣ ወይንም ዝም ብሎ ያንተ ካምፓኒ ላይ አይደለም የሚቀመጠው። ያ $480 የት ነው የሚደረገው? ስታክ ነው የሚገዛበት። ላንተ ስታክ ነው የሚገዛልህ። ለምሳሌ $480 ይሄ ካልኩሌተር ላይ መምጣት ደስ ይለኛል፣ ምክንያቱም ሪያሊቲውን ስለሚያሳየን ማለት ነው። $480 በወር ካወጣ በ30 ዓመት $2,703,000 ይመጣል። ይህንን ግን ልቀንሰው ነው 15% ኤስቲሜት ሬቱ ማለት ነው። ለምንድን ነው? ከሌላው ስታክ ይለያል። አሁን 401k በዛኛው በፓርት 2 ቪዲዮ ላይ ወይንም ደግሞ ፓርት 1 ቪዲዮ ላይ 15% ነው ይሄ ሬቱን ስሰራው የነበረው ማለት ነው። ለምንድን ነው እነዛን 15% ስሰራቸው የነበረው? እኔ ጥሩ ሪተርን ያመጣሉ ወይንም ደግሞ ግሮታቸው ከ15% እስከ 20% ሲሰጡ የነበሩትን ካምፓኒዎች መርጬ ኢንቨስት ስለማደርግ ነው። 401k ግን እንደዚህ አይነት አማራጭ የለህም። ድሮባክ አለው 401k። ድሮባክ ማለት ጥቅምና ጉዳት አለው። ከጉዳቶቹ አንዱ የፈለግከውን ካምፓኒ ወይም የፈለግከውን ስታክ ማርኬት መርጠህ ገንዘብን ኢንቨስት ማድረግ አትችልም፣ ወይንም ደግሞ ፊው ኦፕሽን ነው ያለህ እና ብሮከሮች ናቸው ለአንተ ኢንቨስት የሚያደርጉልህ ቢሃፍ ኦፍ ዩ ማለት ነው። በአንተና በካምፓኒው መሀል ሆነው ከአንተ ገንዘብ ይቀበላሉ፣ 240 ይቀበላሉ። ከአንተ ካምፓኒ ደግሞ ለአንተ $240 ይቀበሉና እነዚህ ብሮከሮች ምንድነው የሚያደርጉት? ሙቹዋል ፈንድ ኦር ኢቲኤፍ። ሙቹዋል ፈንድ እና ኢቲኤፍ ምን እንደሆነ ማታውቁ ከሆነ ፓርት 2 ቪዲዮ ላይ ሄዳችሁ እዩት፣ እዛ ላይ ኤክስፕሌን ስላደረግኩ ማለት ነው። ኢቲኤፍ ይገዙልሃል ለአንተ ማለት ነው። ሲገዙልህ ግን እነሱ የሚገዟቸው ስታኮች በጣም ስቴዲ የሆኑ ለምሳሌ ምንም በቃ ምክንያቱም ገንዘቡ የእነሱ ገንዘብ ስላልሆነ ለአንተ ስለሆነ ኢንቨስት የሚያደርጉልህ በጣም በጥንቃቄ ስለሆነ ካምፓኒዎችን የሚመርጡት ዩዥሊ 15% ሳይሆን እነሱ እስከዛሬ ካልኩሌት ሲያደርጉ የነበሩት 10% ነው ይሰጣል ተብሎ ብዙ 401k 15%ም ሊያድግ ይችላል፣ 20%ም ሊያድግ ይችላል አኑዋሊ ማለት ነው። አኑዋሊ ግን እንደዚህ ካልኩሌተራችንን ስንጠቀም ግን አንተ ስለማትመርጥ የትኛው ስታክ ላይ ኢንቨስት ማድረግ ያለብህ የሚመርጡልህ ብሮከሮች ስለሆኑ ይሄ ኤስቲሜት ሬት ኦፍ ሪተርኑ 10% ነው የምናደርገው። እሱን ካልኩሌት ብናደርገው 998 ኦልሞስት $1 ሚሊዮን ይመጣል ማለት ነው በ10% ለ30 ዓመት። አሁን 10% የግድ አይደለም፣ ከዛ በላይ ሊሆን ይችላል። 11% ሊሆን ይችላል። ለምሳሌ 11% ሊሆን ይችላል፣ 12% ሊሆን ይችላል፣ 7%ም ሊወርድ ይችላል። 1 ሚሊዮን ይመጣል፣ ወደ 7%ም ሊወርድ ይችላል። ልክ እንዳልኩ በጣም ወደ ላይ የሚወጣና የሚወርድን ስታክ ሳይሆን እነሱ የሚገዙልህ ለአንተ በጣም በጥንቃቄ the most safe የሆነ ስታክ ነው የሚገዙልህ ማለት ነው። በዛ ምክንያት ከሌላው አንተ እንደፈለክ መርጠህ ይሄ ካምፓኒ ጥሩ ነው ብለህ ወይንም ደግሞ ይሄ ካምፓኒ ቶሎ እንትን ይልኛል ብለህ ኢንቨስት የምታደርግበት ስታክ እነሱ
ብዙ ይሰጣሉ፣ ግን ሲወርዱም ሞር ነው የሚወርዱት ማለት ነው። እነዚህ 401k የሚመርጡልህ ሰዎች እነዚህ ብሮከሮች የሚመርጡልህ ግን እንደፈለክ አንተ መምረጥ ስለማትችል፣ ስለዚህ ዩዥሊ 8 to 10% ነው፣ ከ8 እስከ 10% ነው 401k ላይ ሪተርኑ ተብሎ የሚታሰበው ማለት ነው። እና በዚህ ምክንያት 10% እንበለውና ይሄን ካልኩሌት ብናደርገው 998 ሺህ ብር ይኖርሃል በ30 ዓመት ማለት ነው። ሪታየር ስታረግ አንተ ያወጣኸው ገንዘብ ስንት ነው? 172 divided for 2 because ግማሹ የ172ቱ ግማሹ ካምፓኒ ነው ያወጣልህ። ኦኬ አንድ ጊዜ ቆይ ካልኩሌት ላድርግላችሁ ይሄንን ምን ያህል እንዳወጣህ እንድታየው ማለት ነው። ካልኩሌት አድርጌው $172,000 ነው አንተ ያወጣኸው አይደለ? ነው ጠቅላላ ኢንቨስትመንት ማለት ነው። ከ172,000 ግማሹ ነው ያወጣኸው 86,400 ነው ያወጣኸው በ30 ዓመት ማለት ነው። 86,400 ካምፓኒ ነው ያወጣልህ። ግን $86,400 ብቻ አውጥተህ የምታገኘው ግን ኦልሞስት $1,000,000 ማለት ነው። ኦልሞስት $1,000,000 ማለት ነው። ጀስት $85,000 አውጥተህ 401k ሳይን ካላደረክ ይሄ ሁላ ብር ነው የሚያመልጥህ። በ30 ዓመት $86,000 ላለማውጣት ወይንም ከፔቼክህ ላይ ያ እንዳይቆረጥብህ ከፔቼክህ ላይ ይሄ $240 እንዳይቆረጥብህ ብለህ ያ ሁላ ብር ሉዝ ታደርጋለህ። ፍሪ መኒ። ኦኬ ብዙ ሰዎች 401k የማይገቡበት ምክንያት ሳይን የማያደርጉበት በሁለት ምክንያት ነው። አንድ 401k ምን እንደሆነ አያውቁም፣ ሲባል ይሰማል ግን ምንነቱን አያውቁም። ሁለተኛ ደግሞ አንዳንዶቹ ደግሞ የማይገቡበት ምክንያት እቺን $240 ማስቆረጥ ማለት ነው። ከአካውንታችሁ ላይ ያ እንዳይቆረጥ አይ ሚን ከፔቼካችን ላይ ይሄ $240 እንዳይቆረጥብን ይህን ያህል ብር ያመልጠናል። ምን ማለት እንደሆነ ታውቃላችሁ? ይህ ሚሊዮነር ትሆናለህ ጀስት $240 አውጣ ከፔቼክህ ላይ በወር እየተባልክ ነው። ሚሊዮነር መሆን አልፈልግም በቃ እንደዚሁ እያከኩ እኖራለሁ እያልክ ነው። ካምፓኒ ውስጥ እየሰራህ ካምፓኒ 401k ኦፈር እያደረገልህ 401k ካልገባህ ዩና ኖርማል $1,000 እሰጥሃለሁ 1 ብር ስጠኝ ቢልህ አንድ ሰው ነው 1 ብሩ ከሚቀነስብኝ 1,000 ብሩ ቢቀርብኝ ይሻላል እያልክ ነው። ወይንም $100,000 $1,000 ስጠኝና $100,000 ልስጥ። $100,000ን ግን የምትወስደው አሁን አይደለም፣ መውሰድ ትችላለህ አሁንም ግን ትንሽ ቅጣት አለው ብልህ አይ $1,000 እንዲቀነስብኝ ስለማልፈልግ $100,000 ይቅርብኝ ያልክ ነው። ምሳሌ ማለት ነው። አናሎጂ ምሳሌ ያ ነው። እና 401k ካምፓኒያችሁ ላይ ካለ ካምፓኒያችሁ ኦፈር የሚያደርግላችሁ ከሆነ ዛሬ ነገ እንዳትሉ። በእርግጥ በፈለጋችሁ ሰዓት መግባት አትችሉም። ይርሊ ዩዥሊ አራውንድ ጃንዋሪ አካባቢ ነው ብሮከሮች መጥተው ሳይን የሚያስደርጓችሁ ማለት ነው። ብሮከሮች ማለት ምንድነው? በካምፓኒና በእናንተ መሀል ሆነው ላይሰንስድ የሆኑ ብሮከሮች። ብሮከሮች ማለት ስታክ ማርኬት ላይ የምትገዛበትና የምትሸጥበት እንትኖች ናቸው፣ ካምፓኒዎች ናቸው። በአንተና በካምፓኒ መሀል ሆነው ይሄንን ሳይን ያስደርጓል። እነሱ ናቸው ራን የሚያደርጉት ይሄን 401k ማለት ነው። እና በጣም ጠቃሚ ነገር ነው፣ አያምልጣችሁ ነው የምላችሁ። እንቀጥልና what's 401k? 401k is a retirement saving account offered by your employer. You put money in from your paycheck before tax, and that money grows tax-free until retirement. Okay? ከታክስ ከመቆረጡ በፊት የተወሰነ ገንዘብ ታወጣለህ። ያ ገንዘብ ለሪታይርመንት ይቀመጥልሃል ማለት ነው። ኤምፕሎየር ስፖንሰርድ ፕላን ነው። ኤምፕሎየር ስፖንሰርድ ፕላን ነው። ታክስ ቤኔፊት ነው። ኢንቨስትድ ኢን ኢቲኤፍ ኢንዴክስ ፈንድ ኤንድ ስቶክስ ላይ ነው ኢንቨስት የሚደረገው ማለት ነው። ኤምፕሎየር ማች ፍሪ መኒ ሞስት ካምፓኒስ ጊቭ ዩ ማች example they match 6%. that means if you invest 6% of your income they give you 6% free. always get the match. ቀደም ያልኳቸው ነው። always get the match. 6% ከሆነ ማች የሚያደርጉት 4% እንዳታስቀምጥ። ምክንያቱም አንተ የግድ 6% ካወጣህ ነው እነሱ ሙሉን 6% የሚሰጡህ ማለት ነው። 3% ከሆነ ካምፓኒው ቺፕ ካምፓኒ ከሆነ 3% ሊያደርጉ ይችላሉ። አንተ ግን በገቨርንመንት እስከ 15% ለሪታየርመንት ሴቭ ማድረግ
ይፈቀድልሃል ፎር ታክስ ሴቭ ለማድረግ ማለት ነው። የታክስ ገንዘብ እዛ ላይ ስታክ ላይ ኢንቨስት ስለሆነ የሚደረገው ያ ታክስ ሳትከፍል 15% ድረስ አጠራቅመ ታክስ ፍሪ ያድጋል ማለት ነው። ቱ ሜን ታይፕ ትራዲሽናል ኤንድ ሮት 401k የሚባል። አሁን ቅድም መጀመሪያ ሳይን ስታደርግ አንድ ጥያቄ ጠይቅ ብያለሁ። ምንድነው ካምፓኒው ማች የሚያደርገው እስከ ስንት ነው የሚለው ነገር ማወቅ አለብህ። ምክንያቱም ማክሲመም ማቹን እንድታደርግ ማለት ነው። ወይንም እነሱ 6% እያደረጉ አንተ 3% 4% እንዳታረግ ማክሲመሙን እወቅ። አንደኛው ጥያቄ እሱ ነው። ሁለተኛው ጥያቄ ትራዲሽናል ነው ወይስ ሮት ነው ብለህ ጠይቅ። እነሱ ይጠይቁሃል። አንተ ሳይን የምታደርግ የምትፈልገው ትራዲሽናል ኦር ሮት ይለዋል። ልዩነቱን ልንገራችሁ። ትራዲሽናል ማለት you pay no tax today. okay ቅድም ያሳየዋችሁ $4,000 ላይ ታክስ ሳይቆረጥ ነው 6% የሚወጣው ብያለሁ አይደል? እሱ ትራዲሽናል ነው። ታክስ አይቆረጥብህም። ሙሉ 6% ታወጣለህ። ታክስ አሁን አትከፍልም። ታክስ የምትከፍለው መቼ ነው? ሪታየር ስታደርግ ነው። በኋላ ወይንም ደግሞ 59.5 እድሜ 59 ከግማሽ ሲሆን የዛኔ ማውጣት ትችላለህ። የዛኔ ስታወጣ የዛኔ ታክስ ትከፍላለህ። ግን የሚያድገው አሁን እዛ ታክስ ትከፍል የነበረውን ገንዘብ እዛው እንዲያድግልህ ወደ ስታክ ወረወርከው ማለት ነው። ልዩነቱ ያ ነው። እና you pay no tax today. you pay tax when you withdraw in retirement. ታረግ የዛኔ ነው የምትከፍለው ማለት ነው። my favorite is Roth የሚለው ነው። እኔ ይሄ that's my favorite። ስለዚህ አድቫይዝ አድርገ የምትሉኝ ከሆነ ሮትን ምረጡ። ምክንያቱም ልንገራችሁ፣ ትራዲሽናሉን አሁን ታክስ ትከፍላለህ ነው፣ አሁን ታክስ አትከፍልም። ትራዲሽናሉ ሮት ግን ታክስ ትከፍላለህ። አሁን ምን ማለት ነው? you pay tax today። በየአመቱ ታክስ ታሰራ every year። ሮት አለኝ ብለህ ክሌም ታደርጋለህ። ወይንም ደግሞ ታክስ የሚሰሩልህ ሰዎች ወይንም ደግሞ ዛሬ ጥያቄ ያለ ታክስ መስሪያው ላይ ማለት ነው እና ያስተላልፈ የዛኔ ታክስ ትከፍላለህ every year ማለት ነው። ግን የሚያድገው በሙሉ ታክስ ፍሪ ነው የሚያድገው ማለት ነው። 59.5 ሲሞላ ታክስ አትከፍልም። $1 ሚሊዮን ከሆነ $1 ሚሊዮን ታክስ ፍሪ ነው የምታወጣው ማለት ነው። ስለዚህ that's my favorite because አሁን ጉልበት ባለ ሰዓት፣ በወጣትነት ባልታመም ሰዓት፣ ጤነኛ በሆንክ ሰዓት ቶሎ ሰርተ ወደ ሪታየርመንት ትወረውራለህ። በኋላ ላይ 59.5 ሲሞላ የምታወጣው ገንዘብ ሙሉ ታክስ ፍሪ ነው። you pay zero tax when you withdraw Roth። ስለዚህ ሳይን ስታረጉ ሮት የሚለውን ልዩነቱ ለምንድን ነው ሮት የተባለው? ባጭሩ ለመናገር ይሄ ትራዲሽናል ያው የተለመደው ነው ማለት ነው። የተለመደው 401k ነው። ሮት የሚባል ሰውዬ ነበረ በድሮ ጊዜ በኮንግረስ ውስጥ ማለት ነው። ይሄን አይዲያ ያመጣው እሱ ነው እና ጽሁፉን ጽፎ ያቀረበው ለኮንግረሶች ሮት የሚባለው ሰውዬ ነው። 401kን ሳይሆን ታክስ አሁን እንክፈልና በኋላ ታክስ ፍሪ እናውጣው የሚለውን አይዲያ ለኮንግረስ አቅርቦ ጸደቀ። አማራጭ እንዲኖር ማለት ነው። ለሰው አማራጭ እንዲኖረው ከፈለገ ታክስ አሁን ይክፈል፣ ከፈለገ ታክስ በኋላ ይክፈል የሚለው አማራጭ እንዲኖረው ይህ ሮት የሚባለው ኮንግረስ አባል አቀረበ፣ ጸደቀለት። ከዛ ልዩነቱን እንደመለየት ከዛኛው ጋር ስሙ ሮት 401k ተባለ ማለት ነው። እና ይሄው ነው። እና what your money invest in ምን ላይ ነው ኢንቨስት የሚደረገው? S&P 500 ነው። of course that's the safest ስታክ ማለት ነው። ሲንግል ስታክ አይደለም። ፓርት 2 ቪዲዮ ላይ ፓርት 2 ቪዲዮን ካላያችሁ you be confused ይሄ ምን እንደሆነ መስት እዛ ሄዳችሁ ያንን ቪዲዮ እዩት። S&P 500 በደንብ አብራርቻለሁ እዛ ላይ ምን እንደሆነ፣ እንዴት ሴፈስት ስታክ በጣም ሴፍ የሆኑ ስታኮች እንደሆኑ ወይንም እንደነበሩ እዛ ላይ በደንብ ስላስረዳው እዛ ላይ ሄዳችሁ እዩ። ኦፍ ኮርስ አሁን ሪታየርመንት እንግዲህ ምን ያህል ሴፍ ነው የሚለው ነገር ራሱ እዚህ ላይ ይነግራቸዋል ማለት ነው። ሪታየርመንት አካውንት እንኳን ኢንቨስት የሚደረገው S&P 500 ኢንዴክስ ላይ ነው። ሪታየርመንት አካውንት እንኳን እና ይሄ S&P 500 ትናንትና በዛኛው ቪዲዮ በዛኛው ቪዲዮ ላይ ሳስረዳችሁ የነበረው ወይንም ደግሞ በዛኛው ቪዲዮ ላይ ስለ S&P 500 ኤክስፕሌንስ አደረገ የነበረው ሪታየርመንት አካውንትም እዛ ላይ ኢንቨስት በመደረጉ ይሄ S&P 500 ምን ያህል ሴፍ እንደሆነ አንደኛው ማወቂያውም ዘዴ ነው። ገብቷችኋል? እና this funds grow your money over time, historically around 10% per year. historically
አንዳንድ ብዙ አብዛኛውን ጊዜ 10% ነው የሚያድገው ይላል። how much did you contribute whatever you can ምን ያህል ነው ኮንትሪቢዩት ማድረግ ያለብህ ልክ አንተ የቻልከውን ነው ግን you gotta contribute ሊስት የካምፓኒውን ማች ያንን ፍሪ ሉዝ ላለማድረግ የካምፓኒውን ማች አትሊስት ኮንትሪቢዩት ማድረግ ያለብህ ኦኬ ሌላ ኢምፖርታንት ሩልስ አለ እዚህ ጋር withdrawals before age 59 15% penalty and tax 15% ከ59 ዓመት በፊት 59.5 እድሜ ከመሙላቱ በፊት ራሱ ማውጣት ትችላለህ ግን ፔናልቲ ያለው ቅጣት አለው 15% ቅጣት አለው እንደገና ደግሞ ታክስ ደግሞ ያው ዲፔንድስ ኦን your tax break 10% ከሆነ 10% ታክስ ከፍላለህ 12% ከሆነ የምትከፍለው የእያንዳንዱ ሰው ታክስ ብሬክ ይለያያል ስለዚህ በገቢህ መጠን ስለሆነ ማለት ነው ታክስ ብሬኩ የሚለየው እና 15% ከሆነ ታክስ የምትከፍለው 15% ቅጣትና ምክንያቱም ይሄ 401k ለሪታይርመንት ተብሎ ከገቨርንመንት ታክስ አትከፍል እንድታስቀምጥ እና ደግሞ ካምፓኒ ደግሞ ምን ያደርጋል መሰላችሁ ካምፓኒው ለኛ ብሎም ብቻም አይደለም አሁን የ401k ኦፈር የሚያደርግልን ካምፓኒዎች ለኛ 401k ኦፈር አድርገው ለኛ መክፈል ከጀመሩ ያንን ገንዘብ 100% ከታክሳቸው ላይ ያስቀንሳሉ በአመቱ መጨረሻ ላይ ታክስ ያሰሩ ያንን ክሌም ያደርጋሉ ለገሌ 401k ከፍያለሁ ብለው ያንን ገንዘባቸውን በሙሉ ከታክሳቸው ከኤክስፔንሳቸው yearly ኤክስፔንሳቸው ላይ ያስቀንሳሉ ማለት ነው በዚህ ምክንያት ቴክኒካሊ ገቨርንመንት ነው የሚሰጠን ያ ካምፓኒያችን አይደለም ማለት ነው ቴክኒካሊ ገቨርንመንት ነው የሚሰጠን ያንን ማለት ነው ፕላስ ታክስ ሳንከፍል ሴቭ ካደረግን ፕላስ ደግሞ ታክስ ሳንከፍል ስታክ ላይ ኢንቨስት ይደረግና የሚያድገው ራሱ ታክስ ሳንከፍል ማለት ነው ስለዚህ ቴክኒካሊ ካምፓኒው አይደለም የሚሰጠን ገቨርንመንት ነው ይሄን ቤኔፊት የሚሰጠን ማለት ነው በዚህ ምክንያት በፈለግነው ሰዓት ማውጣት አንችልም ገንዘቡን ማውጣት ምንችለው 59.5 ከሞላን ካልሆነ የሆነ ችግር ከገጠመን ለምሳሌ ስራ ፈተን ወይ ዲዜብል ምናምን ነገር ከሆነ ማውጣት እንችላለን ግን ምንም ዝም ብለ ከመሬት ተነስተ ምንም ነገር ሳትሆን ግን ዝም ብለ ማውጣት ከፈለክ ስቲል ማውጣት ትችላለህ ግን 15% ቅጣትና 15% ታክስ ትከፍላለህ that means 30% ታክስ ትከፍላለህ ማለት ነው ይሄ የ15% ያልኩት ያው አቨሬጅ ነው የእያንዳንዱ ታክስ ብሬክ ስለሚለያይ ማለት ነው የእያንዳንዱ ሰው እና ስቲል ግን የተሻለ ነው ስቲል እንደው ገንዘቡን እናውጣው ለምሳሌ $100,000 አላችሁ እንበል 401k ያችሁ ላይ $100,000 ኖራችሁ በቃ ማውጣት ፈለኩኝ አሁን ካላችሁ ብታወጡት 30% ነው የሚቀነስባችሁ ማለት ነው የፔናልቲ እና የታክሱ ስቲል $70,000 የናንተ ነው ማለት ነው ስለዚህ ስቲል you are a winner እና ይሄን እንዳያመልጣችሁ ሁለተኛው loans from 401k are allowed to but risky loan መበደር ትችላለህ ግን ሪስኪ ነው ምንድነው ይሄ ደግሞ ለምሳሌ አንዳንድ ሰዎች የሆነ ችግር ከገጠማቸው ምንድነው የሚያደርጉት ባንክ ሄደው ከባንክ ነው የሚበደሩት ሌላ ምንም አማራጭ ከሌላቸው ማለት ነው ከባንክ በኢንተረስት ሬት ወይንም በወለድ ነው የሚበደሩት ያ ሪኮመንድ አይደረግም እኔ በተለይ ሪኮመንድ አላረግም because ኢንተረስቱ ሐራምም ነው እንደገና ደግሞ ኢንተረስቱ ራሱ ብዙ ነው ቻርጅ የሚያደርገው ከባንክ መበደር ማለት ነው ግን አማራጭ የሌላቸው ሰዎች ሊበደሩ ስለሚችሉ እኔ ከባንኩ ይሄ የተሻለ ነው የምለው ምክንያቱም ከባንኩ ይሄ የተሻለበት ምክንያት ከባንክ ለምሳሌ $20,000 ፈልገህ ብትበደር 15% 10% እስከ 20% ኢንተረስት ትከፍላለህ ማለት ነው ያን $20,000 በሙሉ እስክትመልስ ድረስ ኢንተረስት ትከፍላለህ ከ401kም ላይም ከወሰድክ ልክ እንደዛው ነው የምትከፍለው ግን የከፍለህ ሲጨርስ የከፈልከው ኢንተረስት በሙሉ ወደ አንተ 401k ነው የሚጨመርልህ ማለት ወይንም እንትን ብሮከሮች አይወስዱትም ወይንም ደግሞ ካምፓኒ አይወስደውም ያ 401k የከፈልከው ኢንተረስት በሙሉ ለአንተ 401k ነው የሚደመርልህ ቴክኒካሊ ፍሪ ነው የተበደርከው ማለት ነው አዝሎንጋዝ በትክክል ጊዜውን ጠብቀህ እስከከፈልክ ድረስ እስከመለስክ ድረስ የተበደርከው ከራስህ ነው የተበደርከው ኦኬ የሚያበድሩህ ምክንያት ምንድነው ያው ችግር ስለገጠመ ኢንተረስት የሚያስከፍሉ ምክንያት ምናልባት ካልመለስክ ወይንም ደግሞ ታክስ መክፈል ስላለብህ ምናምን እንዳትዘናጋ ኢንተረስት ያስከፍሉሃል ግን ያ ኢንተረስት መልሰው ለራስህ ነው የሚሰጡ ስለዚህ የራስህን ገንዘብ የተበደርከው ለራስህ ነው የምትከፍለው ከባንኩ የተሻለው ያ ነው ባንኮች ግን ከፍለህ ሲጨርስ ኢንተረስቱ የራሳቸው ነው እና በዛ ምክንያት ከባንኩ የተሻለ ነው ሌላኛው ሮል ኦቨር በጣም ኢምፖርታንት ሮል ኦቨር ምንድነው ለምሳሌ ከካምፓኒ ለቀቅ ከዛ ካምፓኒ ስትለቅ
ካምፓኒ ኢሚዲየትሊ ላንተ ማች የሚያደርገው ያቆማል። ብትባረርም ይሁን በራስ ጊዜም ብትለቅ ከለቀቅበት ጊዜ ጀምሮ ላንተ ማች የሚያደርግልህ ያቆማል። ግን እስከ ዛሬ ድረስ ማች ያደረገልህን ግን ማግኘት አይችልም። የሚችለው ገንዘቡ ያለው የት ነው? ባንተ አካውንት ነው፣ ግን ያለው ብሮከር ጋር ነው። ባንተ ስም ነው የተከፈተው። አንተ ብቻ ነው ያንን እንትን ማድረግ የምትችለው ማለት ነው። ብሮከርንም መውሰድ አይችልም፣ ካምፓኒህም መውሰድ አይችልም፣ ማንም መውሰድ አይችልም። አንተ ብቻ ነው መውሰድ የምትችለው። ይህን ካሽ አውት ካረከው ላይክ አይ ሴድ እነዚህን ትቀጣለህ። ግን ቤት ኤክስፒሪየንስ ወይም ቤስት ኬዝ ምንድነው የሚደረገው? ለምሳሌ የቀየርከው ካምፓኒ ሌላ ስራ ከቀየርክ ሌላ ካምፓኒ ከገባ ያ ካምፓኒ 401k ኦፈር የሚያደርግ ካምፓኒ ከሆነ አሪፍ ነው። ስለዚህ ብሮከሩን ጋር ትሄድና የአዲሱ ካምፓኒ ብሮከር ጋር ትደውልና ከዛኛው ካምፓኒ 401k ስለነበረኝ ሮል ኦቨር አድርጉልኝ ነው የምትላቸው። እንደውም ብሮከሮቹ አንዳንድ ጊዜ ይገጥማል። አንድ አይነት ብሮከሮች ሊሆኑ ይችላሉ። ቢካዝ በጣም 1000 ብሮከር ነው ያለው። ግን ዋናዎቹ የተወሰኑ ስለሆኑ አንድ አይነት ብሮከሮችም ሊሆኑ ይችላሉ። ግን እሱ ከሆነ በጣም ኢዚ ነው የሚሆነው። ግን ሌላ ብሮከርም ቢሆን ችግር የለውም። ሁለቱን ታገናኛቸዋለህ። የሚፈረም ፎርም አለ። እነዛን ፎርሞች ትሞላለህ። ከዛ በኋላ ራሳቸው ይነጋገሩና ትራንስፈር ያደርጉልሃል። ከዛ ኮንትሪቢሽኑ እንደገና ከዛኛው ካምፓኒ ይቀጥላል ማለት ነው። ሮል ኦቨር ማለት እሱ ነው። ያ ካምፓኒ አሁን የምትገባበት ካምፓኒ 401k የማይሰጥ ከሆነ ወይንም ኦፈር የማያደርግ ከሆነ ኦር ስራ ተውክ፣ በቃ ሪታየር አደረግ፣ ኦር በቃ ስራ የራስ ስራ መስራት ብቻ በቃ 401k ኖ ሞር እንትን ኮንትሪቢሽን፣ ያ ደግሞ ምንድነው የምታደርገው? ወደ IRA ትቀይረዋለህ። ኢንዲቪጁዋል ሪታየርመንት አካውንት ማለት ነው። እና በገቨርንመንት የሚፈቀድ አካውንት አለ። ስቲል ብሮከር ጋር ትሄድና ምንድነው የምትላቸው? ፐርሰናል ነው ኢንዲቪጁዋል ሪታየርመንት አካውንት ትከፍታለህ መጀመሪያ። ያን ከከፈትክ በኋላ ብሮከሮች ጋር ሄደህ ነው የምትከፍተው። ስትል ከከፈትክ በኋላ ምንድነው የምታደርገው? ይህንን ገንዘብ ወደዛ ሮል ኦቨር ታስደርገዋለህ ወይንም ትነግራቸዋለህ ወደዛ ሮል ኦቨር እንዲያደርጉልህ። ከዛ በኋላ ራስን ኮንትሮል የምታደርገው በቃ አሁን የ401k ስላልሆነ IRA ነው ወይንም ኢንዲቪጁዋል ሪታየርመንት አካውንት ነው። በቃ ራስን ኮንትሮል የምታደርገው። እሱንም ማውጣት አትችልም። ስትል ራስ ግን መቀጠል ትችላለህ። ኮንትሪቢዩሽን ከዛ ላይ ስታደርግ የነበረውን አሁንም ማስገባት ትችላለህ። ግን አሁን የሚሆነው አሁን ጥቅምህ ምንድነው የሚሆነው? 401k ነምበር 1 ነው። 401k ዘ ቤስት ኢንቨስትመንቱ 401k ነው። ለምን? ካምፓኒ ፍሪ ገንዘብ ስለሚሰጥህ ማለት ነው፣ ማች ስለሚያደርግልህ። አሁን ግን ማች የሚያደርግልህ የለም። ግን የራስ ገንዘብ አንደኛ ታክስ ሳትከፍል ታስቀምጠዋል፣ ያድግልሃል ገንዘቡ። ሁለተኛ ያ ገንዘብ ስታክ ላይ ኢንቨስት ታደርገዋለህ። እሱ ራሱ እንደገና እያደገ ይሄዳል። የሆነው እንግዲህ በጣም ምርጥ የሆነ ሪታየርመንት አካውንት እና ኢንቨስትመንት ነው ማለት ነው። ከሬጉላር ኢንቨስትመንቱ የሚለየው ምንድነው? ሬጉላር ኢንቨስትመንት ጀስት ስታክ ትገዛለህ። ያን የገዛኸው ስታክ ያው ያድግልሃል ማለት ነው። እሱ እንዳለ ነው። ግን 401k ከሱ በጣም የተሻለ ነው። ታክስ ቤኔፊት ስላለው እና እንደገና ደግሞ የካምፓኒ ማች ስላለው ያያመልጣችሁ። በሚቀጥለው ደግሞ ፓርት 4 ላይ እንግዲህ በመጀመሪያ ላይ እንደነገርኳችሁ የሚቀጥለው ቪዲዮ የሚሆነው ምንድነው? ስለ IRA ነው። ስለዚህኛው ትራዲሽናል IRA እና ሮት IRA 401k ግን አይደለም። 401k ሳይሆን ጀስት ትራዲሽናል IRA እና ሮት IRA ሪታየርመንት አካውንት ማለት ነው። እንዴት ነው ሪታየርመንት አካውንት መክፈት የምንችለው? ሪታየርመንት አካውንት ደግሞ ምንድን ነው? ጥቅሙ ምንድን ነው? ከሬጉላር ስታክ የተሻለ ነው። ያው መጀመሪያ ላይ ሜንሽን እንዳደረኩት በመጀመሪያ ቪዲዮ ላይ ከሬጉላር ስታክ የተሻለ ነው ኢንቨስትመንቱ እና ያንን በዛ ላይ አብራራላችኋለሁ። በፓርት 4 ቪዲዮ እንገናኝ። ይመቻችሁ። ሰላም ሁኑ።